ዛሬ በነ ግብዣዬና እንዲሁም በነ ሩታ መጥቻለሁ ማለት ነው። ውዶች ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር አድርጉልኝ። እንግዲህ ግብዣዬ ከባህር ዳር ተመልሳለች ማለት ነው እና አዲስ ሙዚቃቸውን አቢኔና ግብዣዬ በቅርቡ እንደሚለቁ ነግረውናል ማለት ነው። ማነች ሞዴሏ ማነች ብሏል እንግዲህ እሷም በአዳኞች እሱም ደግሞ ናና በሚለው ሙዚቃ ያኔ ፕሮፋይል ለብሰዋል ማለት ነው። እና ሞዴሏ ማነች ብሎ እንግዲህ ኮሜንት ላይ አስተያየት መስጠት ትችላላችሁ ተብሏል ማለት ነው። ብዙዎች ግብዣዬ ናት ነው የሚሉት እና እኔም ግብዣዬ ናት፣ ምንም ጥርጥር የለውም። ትለያለች። ሽንጧ ምናምን ያረዛዘሙ በቃ ፀጉሯ ምናምን ፀጉሯ እንትን ቢሆንም ለማንኛውም ፀጉሯ ውብ ቢሆንም በጣም ትለያለች። እሷ ነች፣ ምንም ጥርጥር የለውም። እሱ ራሱ ከሷ ውጭ በኔ በተለያየ ፔጅ ላይ ማንንም አታዩም ከሷ ውጭ የምሰራው በሷና በሷ ብቻ ነው ብሏል። ስለዚህ ሞዴሏም ግብዣዬ ናት ማለት ነው። እና የሷ ግን ማለት አዳኞች የሚለው ሙዚቃ የቲክቶክ ብቻ መስሎኝ ነበረ። አሁን ፕሮፋይል ለብሳለች። ጠብቁ እየተባለ ነው። ምን አይነት ሙዚቃ ነው? አንዳንዴ እስከሚለቀቅ የሁለታቸውንም ናና የሚለውንም አዳኞችንም እስከሚለቀቅ እየጠበኩኝ ነው ማለት ነው። እና በእነ ሩቲ እና በእነ አብርሽ ደግሞ ማለት ነው አብርሽ እና ሩቲ አንድ ላይ እንዲሆኑ አይፈልጉም። ቀይስ የሩቲ ፋሚሊዎች ከአብርሽ ጋር እንዲሆን አይፈልጉም። ዛሬ ጉዳየው በኮሜንት ላይ ማለት ነው። ሩቲ እውነትሽን ነው። አዎ ከህይወታቸው ውጪ ይቅርታ ስለጠየቀች ካሁን በኋላ ስለ እናንተ አያገባኝም፣ የራሴ ህይወት አለኝ እና ምንም አይነት ነገር ቢደርስባችሁ አያገባኝም ብላ ይቅርታ ጠይቃ አስጠንቅቃ ስትሄድ በጣም ነው የተመቻቸው የሩታ ፋሚሊዎች ማለት ነው። እንዳለ እኮ ሩቲ ሩቲ ነው የሚለው ያ እንዳለ ኮሜንቱ ያን እስከዛሬ አብርሽ 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 ባንዴ ነው ማለት ነው እንደዚህ ፋሚሊ የሚቀየረው። እንዴት ሰው ከሚወደው ሰው ጋር ሲለያይ ደስተኛ ይሆናል? የሚወድ ፋሚሊ የሚወዷት ከሆነ እና እኔ በጣም ነው የተገረምኩት። ያኔ በዚህ ሩታ ብቻዋን አብርሽ ስተዋት አለቀሰች ነው፣ ብቻዋን አለቀሰ፣ ብቻዋን ተዋት አብርሽ ምናምን ነው እና የሚባለው። ስለዚህ ደግሞ አንድ ላይ እንደሆነ ነው የምፈልገው። በነገራችን ላይ ያኔ ከመጀመሪያው ጀምረው አንድ ላይ መተው ስለሆነ የደረሱት እና አንድ ላይ ቢሆኑ ደስ ይለኛል። እንደኔ ማለት ነው። ከማንም አይደለውም ግን ደስ ይለኛል አንድ ላይ ቢሆኑ። ሌላው ግን ስታለቅስ አስለቀሳት፣ ብቻዋን ስትሆን ብቻዋን ሆነች። አሁን ደግሞ ይቅርታ ጠይቃ እናንተ ጋር አልደርስም ብላ ስትሄድ ያው ልክ ነች፣ አትድረሽባቸው። ይሄ ማለት እኮ ሩታ ብቻዋን እንድትሆንና እንድታለቅስ ምናምን እንድትጎዳ ይፈልጋሉ ማለት ነው። አልገባኝም። ያኔ በስ ማለቴ እንደዚህ ልል የቻልኩት በአብርሽ ላይ ቪዲዮ ሲለቀቅ በሷም ላይ ሲለቀቅ አብርሽ አብርሽ ነው የሚሉት ያን ብዙ ጊዜ ማለት ነው። ዛሬ ደግሞ ሩታ ሩታ። ስለዚህ እንዲለያዩ ይፈልጋሉ ማለት ነው። ያንን ነው እንግዲህ ዛሬ ያሳዩት በዛሬው እና ማለት ነው። ከአሁን በኋላ ደግሞ በምን የሚገናኙ በምን አይነት ቪዲዮ የሚመጡ ይመስሏችኋል? ምክንያቱም እንግዲህ ሩታ ይቅርታ ጠይቃ ተቃቅፈው ይቅር ብለንሻል ብለዋት ነው ራሱ ሄርሜላ ሳትቀር ነው ራሱ ተቃቅፈው ምናምን የተለያዩት እና በምን አይነት መልኩ እንደሚመጡ እንግዲህ ይሄኛው ድራማ ተጠናቀቀ ማለት ነው። እንደውም አንዳንዴ ድራማ ይመስለኛል የሚልም አለ እና ድራማ ይሁን እውነት ይሁን እንግዲህ እስካሁን አልለየም። እኔ እስከዛሬ ድራማ ነበር የምለው። አሁን ላይ ግን በአሁን በቅርብ በሚሰራው ስራ ድራማ እንዳልሆነ ነው። በአንዳንድ ሶሻል ሚዲያዎች ምናምን ለምሳሌ ያኔ የሆነ ዲዩት ምናምን አይደራረጉም፣ ሸር ምናምን አይደራረጉም እና እንዲሁም የሆነ ሸር የሚያደርጓቸው ነገር የሆነ ነገር ያኔ ያመላክታል እና እንዴት ተጣሉ ምናምን ነው። በዛ ነው እኔ ድራማ ነው ልል ያልቻልኩት። ግን ካሁን በኋላ በምን አይነት ድራማ እንደሚመጡ ወይም ደግሞ በምን አይነት ቪዲዮ እንደሚመጡ ለምሳሌ ጠቡም ቀጥሎ ሊሆን ይችላል ወይም ደግሞ እርቆ ታርቀው በደስታ አብረው ሊሰሩ ይችላሉ። ብቻ አይታወቁም፣ በምን እንደሚመጡ አይታወቅም። ጋይስ ነው ማለት እነሱን ይከብዳል። እንግዲህ ሩታ እንዳየናት እርጉዝ ነኝ ትላለች ከአብርሽ። አሁን ደግሞ ከደስታ ጋር ነኝ አዲስ ህይወት ጀምራለሁ እያለች ነው።
እና እርጉዝ ነኝ ያለችው ውሸት ነው ማለት ነው። ሌሎች ካሉ ብዙዎቹ ይህንንም በእርግጠኝነት ወደፊት የሚመጡበት ይሆናል ብዬ አስባለሁ። የእውነት እርጉዝ ከሆነች ደግሞ ሌላ በጣም የገረመኝ ነገር ማለት ነው ይቅርታ ስጠይቃቸው ሩታ ምን ነው የሆነ ነገር ይደርስብን ነው ወይ ምን ልታረጊ ነው ወይንስ ምን ሰምተሻል ብለው እንግዲህ ሲፈሩ ማለት ነው። እኔ በጣም ሳቄ እየመጣ ነበር እና የዚህን ያህል በቃ ይፈራሉ ማለት ነው እንዴ? እንዴት ሩታን ይፈራታል እንዴ? እኔ ደግሞ ምን አስፈራቸው እንደዚህ? እና ይቅርታሽ ምንም ደስ አላለኝም። የሆነ ነገር እንዴት ታስበና ሊደርስብን እንደሆነ ነው የተሰማኝ እያለ ነበር እና ሩታ እንግዲህ የኔ አድናቂዎች የሆነ ነገር ቢያረጉ እንዲሁም ደግሞ ወንድሞች ሌላ ነገር ቢያረጉ አይመለከተኝም ብላ ነው የሄደችው እና ሲፈሩ ማለት ነው ሲፈሩ የምር ሲፈሩ ነው በጣም ነው የሳቁት እና ማለት ያኔ እርስ እንደዚህ ይፈራራሉ እና ውዱስዬ ለዚህ ቻናል አዲስ ካላችሁ ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱኝ።